የወጣቶች ዓለም። የዛሬው እንግዳችን አቶ ፍቃዱ ረታ ይባላሉ። ከ10 ዓመት በላይ በመምህርነት በሐዋሳ ዩኒቨርሲቲ ስላገለገሉ ከመጽሐፍ ጸሐፊ ወይም ደራሲ ይልቅ መምህርና ተማሪ የሚለው ይበልጥ ይገልጸኛል ይላሉ። ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች። ኢትዮጵያ ውስጥ በተለይ ከዩኒቨርሲቲ ተመርቀው ስራ የማያገኙ ወጣቶች ጉዳይ ቁጥር 1 አጀንዳዬ ነው ያሉን አቶ ፍቃዱ የቅርብ ጊዜውን ማይ አፍሪካን ድሪም የተሰኘውን መጽሐፋቸውን ጨምሮ እስካሁን 4 መጽሐፎች ጽፈዋል። ሙያዬ ማስተማር ነው እና የጻፍኩትም ጽሁፍ ለተማሪዎቼ ነው እና ያን ያህል ሌሎች ሰዎች የሚጽፉት ድርሰቶች ወይም ትልልቅ መጽሐፍት እንደዛ አይነት ሙያዊ ሂደቱን ተከትሎ የተጻፈ አይደለም። ራዘር ስቶሪ ነው እኔ ለተማሪዎቼ ነገርኳቸው እና በጣም ብዙ ጊዜ ወስጄ የጻፍኩትም ነገር ሳይሆን ግን ሪሊ በጣም የምመኘውን እና እንዲያዳምጡ ይፈልገውን አካትቻለሁ። በአሁኑ ሰዓት በዩናይትድ ስቴትስ ዩኒቨርሲቲ ኦፍ ኔብራስካ ሊንከን የ3ኛ ዲግሪ ተማሪ የሆኑት መምህር ፍቃዱ ዴንማርክና ቤልጅየምም የትምህርት ዕድል አግኝተው ተምረዋል። ህይወት ግን ለአቶ ፍቃዱ አልጋ ባልጋ አልነበረም። ሁሉ ነገር የጀመረው ከ43 ዓመታት ገደማ በፊት በተወለዱበት የቀድሞ አርሲ ዞን ሴሩ ወረዳ ነው። መጽሐፋቸው ከልጅነት ጊዜያቸው አንስቶ ያሳለፉትን ህይወት ስለሚያወጋ አንባቢያን በራሳቸው ተስፋ እንዳይቆርጡ ያበረታታል የሚል እምነት አላቸው። ምክንያቱም ብዙ የሚያሰናክላቸው ነገር ይበዛል። ተስፋ የሚያስቆርጣቸው ጉዳይ ብዙ ነው ያለው። የኔን መጽሐፍ ሲያነቡ ምን ያህል እንደተቸገርኩ የሚያሳዩ ጉዳዮች አሉ። ለምሳሌ ድህነት፣ ከባድ ድህነት ኤክስፒሪየንስ አድርጌያለሁ። ዝርዝሩን ያገኙታል እዛ ላይ። ሁለተኛ ከዩኒቨርሲቲ ገብቼ ስወጣ ብዙ ተቸግሬያለሁኝ። እሱን ያዩታል እዛ መጽሐፍ ላይ የተካተታል። እንደዚሁም ከኢትዮጵያ ስወጣም ደግሞ በጣም ዴንማርክ ሀገር ተስፋ አድርጌ ሄጄ በጣም ቻሌንጅ ሊሆንኩበት እጅግ ያዘንቡበት ኤክስፒሪየንስ ገጥሞኛል። ይሄንን ሪያሊስቲክ የሆነ እቅድ እንዲያቅዱ እና ነገን ሲያስቡ በደንብ አስተውለው እንዲያስቡ የሚያደርጋቸው ሀሳብ ተካቷል እዛ መጽሐፍት ላይ እና ከሁሉ በላይ ደግሞ ታሪካቸውን እንዲጽፉም ይጠይቃቸዋል መጽሐፉ። አሁን ያሉበት አሜሪካን ጨምሮ የሰዎች መጽሐፍ የማንበብ ልምድ ቀንሷል ይላሉ አቶ ፍቃዱ። ቀድሞውንም ቢሆን ኢትዮጵያ ውስጥ የማንበብ ልምዱና ከተጻፉ ነገሮች መረጃ መውሰድ ልምዳችን አልነበረም የሚሉት መምህር ፍቃዱ አጫጭር ቪዲዮዎችን መመልከት ላይ ከማተኮር ይልቅ ወጣቱ የራሱን ታሪክ መጻፍ እንዲጀምር ያበረታታሉ። ለምሳሌ የኔን ቤተሰብ ታሪክ እኔ ካልጻፍኩ ሌላ ሰው ላይጽፍ ይችላል። የኔን የግል ህይወቴን ያሳለፍኩትን ውጣ ውረድ እና ጥሩ ነገሩን ለትውልድ በሚጠቅም መልኩ እኔ ካልጻፍኩት ሌላ ሰው ላይ ጽፎ ይችላል እና አይዊሽ ስቶሪው ቢጻፍ ግን ማን ነው የሚጽፈው? እኔ ካልጻፍኩት እና ይሄን ነው ዋና ወጣቱ በዛ አይን እንዲያይ በአካባቢያቸው የሚያዩዋቸው ዛሬ ቀላል የሚመስሉ የዛሬ 10 20 ዓመት 100 ዓመት ግን የሚረሱ ታሪኮች አሉ። ያው የተጻፈ ይወረሳል፣ የተነገረ ይረሳል እንደሚባለው ትንሽ በደንብ እንዲያስቡ የሚጠይቃቸዋል የኔ መጽሐፍ ማለት ነው። የራስዎን ታሪክ በሚገልጹበት ጊዜ ለምሳሌ ያው እንደ አብዛኛው የኢትዮጵያ ተማሪ ማለት ይቻላል በችግር ውስጥ ነው ያለፉት። ስራው ትምህርት ቤት ብቻ መሄድ አልነበረም እና የሊስትሮ ስራ ይሰሩ እንደነበረ መጽሐፉ ላይ ይጠቅሳሉ። እስቲ ስለሱ ትንሽ ይግለጹልን። በዛ ሰዓት እንግዲህ እኔ በጣም ትንሽ የገጠር ከተማ ሴሮ የምትባል ከተማ የተወለድኩት ያደግኩትና የኢኮኖሚ ኦፕሽኑ በጣም ጥቂት ነው ያለው። እናትና አባት ብዙ ቢጣጣሩ በዛ ያለ ቤተሰብ ነው ያለው። እንደገና በተለይ ገንዘብ በጣም ነበር የሚቸግረን እና አብዛኛው እዛ አካባቢ ያለው ወጣት እንደሚያደርገው እኔ አይ ቲንክ 4ኛ ክፍል ሆኜ ነው የጀመርኩት ጫማ መስፋት፣ ጫማ መጥረግ ምናምን እና እስከ 8ኛ ክፍል ሊስትሮ ነበርኩና እዛ ቦታ ላይ ስለ ገንዘብ ሰርቶ ማግኘት፣ ራስን ማገዝ፣ ሴቪንግ ምናምን የምንለውን በኋላ ካምፓስ ገብተን የምንማረውን ሁሉ ህይወት አስተምራኝ አይቼዋለሁ እና እዛ ቦታ ብዙ ጥሩ ሰዎች አግኝቻለሁ እና ይሄንን ነው የጻፍኩት። በተለይ ሊስትሮነቱ በጣም ደስ የሚለኝ እና ማለት ነገር የተማርኩበት ቦታ ነው። መጽሐፍ ስንጽፍ የልጅ ልጆቻችንን እያሰብን እንጻፍ ያሉን መምህር ፍቃዱ እንዲጽፉ የሚያበረታቷቸውን አንባቢያን ስሜታዊ ሆነውና ሌላውን ሰው በማያስቀይም ሁኔታ ቢጽፉ ሲሉ ያሳስባሉ። ወጣቶች ቢያነቡ የሚሏቸው የትምህርት ዕድል ቁጥር 2 እና ማይ አፍሪካን ድሪም የሚለው መጽሐፍታቸውን ነው። የመጀመሪያዎቹ 3 መጽሐፍት በነፃ ነው የሚሰጡት። አሁንም በነፃ ነው የሚሰጠው። ነፃ ስትሰጫቸው ግን አንዳንድ ሰዎች በነፃ ቢሰጥ ነገር ቫልዩ አያደርጉ። የሰማሁት የተከፈለበት ማኪያቶ እና በነፃ ቢሰጠውን እኩል አይጠጣም ይባላል። የኢኮኖሚ ሰዎች የሚናገሩት ነው። የአማርኛው በየቦታው አለ። ከኔ ሪሰርች ጌት ላይ ዳውንሎድ ማድረግ ይችላል። እኔ ሊንክዲን ላይ ያለ ዩቲዩብ ሊንክ ላይ ያሉ አስቀምጫለሁ። ብዙ ቦታ አድርጌ እንዲደርስ ሞክር አድርጌያለሁ። አብዛኛው ሰው አማርኛውን በቀላሉ ስለሚያነብ ማለት ነው። ይሄኛው ደግሞ ፕሪንት እንዲደረግ ፈልጋለሁ። እዛ ላይ እየሰራሁ ነው ያለሁት አሁን።
ስሙም እንደሚጠቁመው ማይ አፍሪካን ድሪም አቶ ፍቃዱ በእንግሊዝኛ የጻፉት መጽሐፍ ነው። አማዞን ላይ ይሸጣል። መግዛት የማይችሉ ግን ከጠየቋቸው በነፃ ለመስጠት ፈቃደኛ ናቸው። ከአማዞን በሚሰበሰበው ገንዘብ ታትሞ ወደ ገጠሩ ማህበረሰብ በቀላሉ መጽሐፍ የማያገኙ ሰዎች ጋር ቢደርስ ምኞታቸው ነው። ሰዎች ከዚህ በእንግሊዝኛ ከተጻፈው መጽሐፍ ምን ሊጠብቁ ይችላሉ? ምንስ ከአማርኛው ለየት ያደርገዋል? ለየት ቢለው ምንድን ነው? ይሄኛው በእኔ ሌቨል ያሉትን ለምሳሌ ውጭ ሀገር የሚማሩ ሰዎች ሊያነቡት ከሆነ የሚጠይቃቸው ጥያቄም አለ። እኛ ብዙ ጊዜ አሜሪካን ድሪም ሲባል እንሰማለን። ኦር እንደዚህ ይሄ የውጭ መናፈቅ ኦር ዋሬቨር። እኔ በተለይ በኢትዮጵያ ላይ ስለምሰራ ይሄ መጽሐፍ የኢትዮጵያን በደንብ ይዳስሳል። ቴክኖሎጂዎችንና ያለውን ፕላትፎርሞች በደንብ እንድንጠቀም የኢትዮጵያን ምሳሌ አድርጌ በደንብ ጽፌያለሁ። አይ ሆፕ ሲያነቡት ያገኙታል። እንዳልኩሽ ማግኘት ከባድ እንዳይሆን በነፃ ሁሉ የሰጠኋቸው ነው። ማንበብ እስከፈለጉ ድረስ ያነባሉ። መጽሐፉ ማለት ቶፒኩ ማለት አይደለም። ቶፒኩ ጀስት ማርኬቲንግ አንድ መግቢያ ቦታ ውስጡ ለእኔ አፍሪካ ማለት የኔ ቪሌጅ አስመስዬ ነው የጻፍኩት። ለምን ያ ቪሌጅ አፍሪካ ስለሆነ ማለት። እኔ ከመጣሁበት ከተማ እስካሁን ድረስ ሰዎች ውሃ ከቤት አይቀዱም። ልንገርሽ፣ እስካሁን ድረስ እናቶች በእግራቸው ብዙ ርቀት ሄደው ነው ያገኙት። ይሄ አሁን የአፍሪካ ድሪም መሆን ይችላል። ለምን የብዙ አገሮች ውስጥ እንዲህ አይነት እውነት አለ አፍሪካ ውስጥ። እዚህ ወጣት ስራ ማጣት ብትይ የወጣት ስራ ማጣት ጉዳይ የኢትዮጵያ ስቶሪ ብቻ አይደለም። ኮንፍሊክት ብትይ የኢትዮጵያ ስቶሪ ብቻ አይደለም። ሁለተኛ ነገር በእንግሊዝኛ ነው የተጻፈው ፎር ዘ ፈርስት ታይም እና ብዙ ጊዜ በአማርኛ ስለምንጽፍ ኢትዮጵያ ላይ አብዛኛው ውይይት በአማርኛ ስለሚደረግ በዚህ አጋጣሚ ስለ ኢትዮጵያ እንዲያውቁ ነው። ሲያነቡ ያገኙታል። ምን ማለት እንደፈለጉ ይገባቸዋል። እንደ አእምሯቸው እድገት ልክ ማለት ነው። የእንግሊዝኛ ቋንቋ ጉዳይ በጣም ትልቅ አካዳሚክ አስል ነው ለኢትዮጵያ ተማሪዎች። አንፎርቹኔትሊ የደሃ ልጅ ነው ያንን ፕራይስ የሚከፍለው። ኤቭሪባዲ የራሱን ቋንቋ እንዲያድግለት የሚፈልገው፣ ልጁን ግን በእንግሊዝኛ ከፍሎ ነው የሚያስተምረው። እኔ ማውቀው እንዴት ነው ይሄ አንደርሰርቭድ የሆነ ሰው ቋንቋውን የሚያሻሽለው? እንዲህ አይነት እድል ካልሰጠሽው እና በእንግሊዝኛ አንዱ የተጻፈበት ሎጂክ ይሄ ነው። አቶ ፍቃዱ በመጽሐፋቸው ስላዩቸው 9 ሀገራት ጥሩና መጥፎ ተሞክሮች፣ ስለ ውጭ የትምህርት እድልና ሌሎች ወጣቱን ይጠቅማል ስላሉት ነገሮች ጽፈዋል። የአመራርነት ወይም ሊደርሺፕ ጥናት ተማሪ የሆኑት አቶ ፍቃዱ በዚህ በእንግሊዝኛ የጻፉት መጽሐፍ ላይ ወጣቱን ራሱን ከፖለቲካ ውይይቶች እንዲያርቅና ይልቁንም የግል ግቡ ላይ እንዲያተኩር ይመክራሉ። ለምን? ፖለቲካ ነክ ነገር ብዙ ሰውን ይከፋፍላል። ማንንም ሲያቀራርብ ላይ ፖለቲካ ተነጋግረው ሰዎች ማለት ነው። እና ፖይንቴ ምንድን ነው? መጀመሪያ መሆን አይችልም ፖለቲካ ልንገርሽ፣ ለማንም ካየር ማለት ነው። አንደኛ ውስብስብ ነው ነገሮች። ኢትዮጵያ ብለሽ ስለ ኢትዮጵያ በምታስቢው ልክ ብቻ አይደለም ሪል ፖለቲክስ ማለት ነው። ብዙ ነገሮችን አንደርስታንድ ማድረግ ይፈልጋል። ኢንተርናሽናል ሪሌሽንስ ማወቅ ይፈልጋል። ለእኔ ፖለቲካ ምናልባት የነጻነት ጉዳይ፣ የዲሞክራሲ ጉዳይ ሊሆን ይችላል። ለሌላ ወንድሜ ደግሞ ወንድሙን፣ እህቱን፣ አካሉን፣ ብዙ ነገሩን፣ ዘመዶቹን አጥቶበታል ማለት ነው። ቀላል ቶፒክ አይደለም። እንደው ታሪካችንን እንኳን ብናይ ዝም ብለን የምንነካካው ቶፒክ አይደለም ፖለቲካ። እዚህ ነው ወጣቶችን ቶሎ ያንን አጀንዳ እንዳያደርጉ የምመክረው ማለት ነው። ይህ መጽሐፍ ለንባብ ከቀረበበት ጊዜ አንስቶ 89 ሰዎች በጋራ የሚጽፉበት የመጽሐፍ ጀማሪዎች ክበብ ጀምረናል የሚሉት መምህር ፍቃዱ 5ኛ መጽሐፋቸውን መጽሐፍ ጀምሯል። የጸሐፊዎች ክበቡ ውስጥ ተሳታፊ የሆኑት ሰዎች በሳምንት እስከ 3 ገጾች እየጻፉ በ10 ወራት ውስጥ ለመጨረስ አብረን እየጻፍን ነው ይላሉ መምህሩ። ስለ የጸሐፊው ክበብ ይበልጥ ያብራራሉ። በኢትዮጵያ የበጎ አድራጎት ስራ ስለምንሰራ በጎ አድራጎት ክበብ ውስጥ መጽሐፍ ጀማሪዎች ክበብ ጀምረናል። እዛ ክበብ ውስጥ በየሳምንቱ የፈለጉት ቶፒክ ላይ አንዳንዱ ስለ አያቱ ይጽፋል፣ ሌላው ስለ ትምህርት ቤት ስላስተማሩት ቆንጆ መምህር ይጽፋል፣ አንዳንዱ የራሱን የትምህርት ጆርኒ ይጽፋል፣ ከሚስቱ ጋር እንዴት እንደተገናኙ ውጣ ውረዱን ምናምኑን ይጽፋል፣ ሌላው ደግሞ ለስኮለርሺፕ እያመለከተ የሄደበት ውጣ ውረድ ይጽፋል። እና ቶፒኩ እነሱ ናቸው የመረጡት። ኢንካሬጅ የምናደርገው ፊክሽን ሳይሆን ሪል ስቶሪ እንዲሆን ነው። እና ለምን ያ ነው ያልተነገረ የምንለው እኛ እያንዳንዱ ቤተሰብ ውስጥ እኔ ሳየው የኔ ስቶሪ የብዙ ሰው ስቶሪ እንደሆነ አውቃለሁ፣ ግን ዝቅ አድርገን እናየዋለን። ዶንት ሃቭ ቱ ቢ ድራማቲክ ሰባሽ። የተለየ ስቶሪ እኮ ላይሆን ይችላል። መጽሐፍ ስናነብ ቮካብለሪ እንማራለን፣ ስቶሪ ቴሊንግ እንማራለን፣ ኮንሰንትሬሽን እንማራለን። በማንበብ ሂደት ውስጥ በመጽሐፍ ሂደት ውስጥ ግን እነኚህ ማአት ስኪል ነው በተለይ ወጣቶች የሚማሩት።
ይላሉ ስለ ግል ታሪካቸውና ተሞክሯቸው መጽሐፍ የጻፉትና ወጣቶች ስለ ታሪካቸው እንዲጽፉና መጽሐፍ እንዲያነቡ የሚያበረታቱት መምህር ፍቃዱ ረታ። ሳምንት በዚሁ የወጣቶች ዓለም ዝግጅታችን የዝምታ ሰባሪ አዳጊ ሴቶች ዘጋቢ ልሻንዳኝ ትጠብቃችኋለች። ልደት አበበ ነኝ። ጤና ይስጥልኝ።